አሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ ማሪፋ እባላለሁ። ትምህርት እማራለሁ። ቁርአን ቤት እሄዳለሁ። ጎበዝ። ስንተኛ ክፍል ነሽ? ኬጂ ኬጂ ነሽ? አሁን የት ልትሄጂ ነው? ቁርአን ቤት። አሁን ቁርአን ቤት ልትሄጂ ነው? ሌላ ምን ትሰሪያለሽ? ሌላ እናቴን አግዛለሁ። ጎበዝ። ለእኔ በስራ ታግዘኛለሽ ልጄ፣ የእኔ ፍቅር። ከቁርአን ቤት ስትመለሺ ምንድን ነው የምታረጊው? ከመጣሁ በኋላ ከቁርአን ቤት እንትን ቁርአኔን አስተምርና እንትን እላለሁ። ትጫወቻለሽ ወይስ ስራ ታግዢኛለሽ? ሂጂ በቃ አሁን ቁርአን ቀርተሽ ነይ በይ። እሺ ቻው ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ። አዲስ የመጣችሁ እና ሰብስክራይበሮቼ ሁላችሁንም ከልብ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ እና ደግሞ ስለምትሰጡኝ አስተያየታችሁ ያበረታኛል እና እንዳልጠፋ ትናፍቁኛላችሁ። ወላሂ ፖስት አድርጌ እናንተን ኮመንት እስከማይ ድረስ ነው የሚጨንቀኝና ከልብ ያመሰግናለሁ ውዶቼ። እና ልጄ እንዳንቺ ሂጃብ ካለበስኩ ብላ ይሄ የሚጠለቀው የራሷን አትፈልግም እና የእናት ሴት ልጅ ስትወልድ እንግዲህ የእናት ነገር ነው ደስ የሚላቸው። ከእናንተ ኮፒ ማድረግ ይፈልጋሉ። ሁሉ ነገር ለእናንተ ያላችሁ ነገር ለእነሱም ሊኖራቸው ይፈልጋሉና በዛውም ልክ ስራችሁን፣ ስነ ምግባራችሁን፣ ሁሉ ነገራችሁን ባህሪያችሁንም ድረስ ነው ኮፒ የሚያደርጉት እና እነሱ ፊት ተጠንቀቁ ልላችሁ ፈልጌ ነው። እንደዚህ ሂጃቧን ፏ አድርጌላት ወደ ቁርአን ቤት ሸኝቻት ነበረ። ከዛ ቭሎጌን እያያችሁ አንዳንድ ነገር እናወራለን። ልጅን ቁርአን ቤት ከሸኘዋት በኋላ ወደ ጫማ አጠባ ነው የገባሁትና ሄዳ መታ ደረሰችብኝ። እሷ ራሷ ማለት ነው ላግዝሽ እያለችኝ ነው እና ያስቸግራል አታግዥኝ ብያት ከልክያት አኩርፋኛለች እና ጫማ ሰብስቤ ነበረ። የእሷንም የሁላችንም ጫማ ተሰብስቦብን ነበረ። ከታጠበ በጣም ቆየ እና እሱን እያጠብኩኝ ነበረ። በዚሁ አጋጣሚ ስትመጡ እንደዚህ አይነት የስፖርት ጫማዎችን አምጡ። ይሄ እንትን ጫማ አታምጡ ስትመጡ ማለት ነው። አሁን ለራሳችሁ እንደዚህ አይነት ፍላት ጫማዎች እንደዚህ የስፖርት ጫማዎች በየአንትኑ አለው አይደል? በየፋሽን ማይከብዱ ሶላቸው ማይከብድ ኦሪጂናል ጫማዎች አሉና እነሱን አምጡ። እንትን አታምጡ። ይሄ ምንድነው ታኮ ያለው ፑት ጫማ ታኮ ኖሮ ደግሞ የሆነ አለ አይደል? በስኒከር ሆኖ ክር ያለው ምናምን ረዥሙን ወላሂ እሱን አታምጡ። እዚህ ከመጣ በጣም ነው የሚያስጠላው። ባለታኮ ጫማ ራሱ ምንም ነገር አያዘንጣችሁም። የሚያዘንጠው እዚህ ፍላት ስሊፐሮች፣ ፍላት ጫማዎች፣ እንደዚህ ስፖርት ጫማዎች ምናምን ናቸውና ያኛው ባለታኮ ፑት አለ እሱ ወይኔ በቃ እሱን የለበሰ ሁሉ ከአረብ ሀገር የመጣ ነው የሚመስለው። ሰው ራሱ ቺማ ከአረብ ሀገር ነው የመጣችው እንባላለን። እንደዚህ አይነት ጫማ ታምጣ። እኔ ሰው ስለሚለን አይደለም፣ ሰው ብሎ ነው የሚለቀው። ግን እዚህ ከመጣችሁ ይከብዳችኋል። ቀለል ያሉ ነገሮች ናቸው ለዚህ ሀገር የሚያስፈልጉት ማለት ነው። ዘናጭም ልትሆን ትችላላችሁ፣ ዝም ብሎ እንደኔ ኖርማል ሰው። እኔ አሁን ብዙም ዘናጭ ምናምን አይደለሁም፣ ግን ኖርማል ሰው ራሱ ቀለል ያሉ ልብሶች ነው የሚለብሰው። እና በጣም የሚጎተት ነገር አታምጡ። እዚህ ስትመጡ ያው ስታስቆርጡ እንደገና ወጪ ነው የምታወጡት። እና ሌላ ደግሞ ልብስ ሺቲ አሁን እዛ ባላችሁበት ሀገር ለምሳሌ ዱባይ ርካሽ ነው፣ 100 ብር 4 ምናምን አለ አይደል? ሳውዲም እንደዛ ይመስለኛል፣ 100 ሪያል 4 አለ 8 እንደዛ የሚሸጥ ይመስለኛል። እና ሺቲ ብዙ አምጡ፣ ቢያንስ ከ10 በላይ ለራሳችሁ 10 አምጡና በጣም ነው እሱ የሚጠቅመው። ባለትዳርም ብትሆኑ ባትሆኑም ኖርማል ዘናጮችን ብትሆኑ ሺቲ ለብሰው ከጋውን ጋር በጣም ይዘንጣሉ እዚህ እና ሺቲ በጣም ያዘንጣል። ባዘንጡ ራሱ ለቤት እሱ ነው በቃ ሺቲ ማለት ነው።
ሺቲ ልብስ ይዛችሁ ነው ልብስ ስታመጡ በብዛት ሌላ ልብስ ከምታመጡ እሱን ብታመጡ ሌላ ማምጡ። ግን በጣም የተጎተተ ልብስ መሆን የለበትም። እና ለእኔ አምጥቼ የጠቀመኝ እነዚህ ነው። ጫማዎቼን ሁላቸውንም ወዳቸዋለሁ። እኔ ከድሮም ታኮ ጫማ ምናምን አልወድም። ጫማዎች ፍላት ናቸው ወይ ስፖርት ጫማ ምናምን ነው ያለኝ እንጂ ከድሮም ባለ ታኮ ጫማ ፑት ምናምን ኮተት ነገር አልወድም። ግን ልብስ አሁን እዛ በጣም ያዘንጣችሁ ልብስ እዚህ ስትመጡ ምንም ለብሱት ራሱ አትፈልጉም ልታዩት ራሱና እኔ እስካሁን አምጥቼ ያለበስኩት ልብስ አለ ወላሂ ካርጎ አላደረኩም። ያን ያክል በሻንጣ ይዤ ነው ልብሴን ያመጣሁት። እንደዛም ሆኖ ግን ማትለብሱት ልብስ አለ ከዚህ ሀገር ጋር ማይሄድ ማለት ነው። እና ብዙ ልብስ ባታመጡ እኔ በሻንጣ ይዤ የመጣሁት ብዙ እንትኖችን አምጥቼ ነበረ። ፓወር ፓንክ ትርፍ ካላችሁ መሸጥ ትችላላችሁ። ገዝቼው አይደለም እኔ አንድ ብቻ ነው የገዛሁት። እዛ እያለሁ የኔ አረቦች ተጠቅመው ነው ቦታ ሲሳፈሩ ሩቅ ቦታ ሲሳፈሩ ይገዙና አንዴ ሲሳፈሩ ከጠቀሙበት በኋላ ይጥሉት ነበርና እኔ እየሰበሰብኩ አምጥቼ እዚህ ሲቸግረኝ የሸጥኳቸው አሉ። ደግሞ የዛ ሀገር ነገር ኦሪጂናል ነው ብለው እዚህ በደንብ ትሸጡታላችሁ። ስልክ ራሱ ይዛችሁ ነው። እሱ አሁን ቀለል ያለ ነገር ነው። በእጅ ቦርሳችሁ ራሱ መያዝ የምትችሉት ነገር ስለሆነ ሌላ ደግሞ እንደዚህ ቲክቶክ ምናምን የምትጠቀሙ ወይ ለመጠቀም ማለት ቲክቶክ ብቻ ሳይሆን ዩቱብ ምናምን ሚዲያ መጠቀም ለስራ መጠቀም የምትፈልጉ እዚህ ሀገር ስመጡ ለስራ ካልሆነ ሚዲያ ተጠቀሙ። ያው ዋይፋይ መሙላት ዳታ መሙላት በጣም ይከብዳል። በወር 2000 ብር ምናምን ነው ሊሚትድ ለመሙላት ማለት ነው ዋይፋይ ለመሙላት እና ለስራ ካልሆነ በስተቀር ሚዲያ መጠቀም አስፈላጊ ነው ብዬ አላስብም። ግን ያሁን ሚዲያ መጠቀም ከምትፈልጉ ከሆነ እንትን አምጡ ማለት ነው ትንሿን ዋይፋይ እና አረቦቻችሁ ኤሌክትሮኒክ ነገሮች ማለት ነው ቻርጅ ዋይፋይ ሌላ ደግሞ ምንድነው እንደዚህ ፓወር ፓንክ ምናምን የሚጥሉ አረቦች አሉ። እኛ ቤት በጣም ነው ፓወር ፓንክ አንዴ ከተጠቀሙ አይጠቀሙም ቤት ላይ ማለት ነው። ለሲሳፈሩ ብቻ ነው አዲስ ገዝተው ምናምንና እንደዛ ብታመጡ ራሱ ይጠቅማችኋል። እዚህ ትሸጡትና ሌላ ነገር ትገዙበታላችሁ። በጣም ነው የሚሸጠው እሱ ራሱ ማለት ነው። እኔ አምጥቼው ስለጠቀመኝ ጥንጥ ዋይፋይ ማለት ነው እነሱ አይሰራም ብለው ትተውት እዛ አረቦቼ ምናምን 4 አምጥቼ ነበር። ይሄ ትንንሿ ዋይፋይ ማለት ነው። 2 ለራሴ ያስቀርቼው 2ቱን ሸጥኩት የሆነ ጊዜ ሲቸግረኝ እና እንደዚህ የሚሸጥ ነገር ካመጣችሁ አንደኛ አትጎዱም እና ለራሳችሁም ደግሞ እንደዚህ አይነት ነገሮች ብትገዙ አትከስሩም። እዚህ ሲቸግር ባትጠቀሙበት ራሱ መሸጥ ትችላላችሁ። እዚህ ያመጣችሁ ባይጠቅማችሁ አሁን ልብስ ልሽጥ ብትሉ ወዛችሁ መሸጥ ትችላላችሁ። ግን ውጭ ላይ ግን በገዛችሁበት ዋጋ ላሸጡት ትችላላችሁ።